ሰላም ሰላም የተወደዳችሁ ቅዱሳን በያላችሁበት ከእግዚአብሔር አብ ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። ዛሬም በሌላ የመጽሐፍ ቅዱስ ሐሳብ ላገለግላችሁ ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እስከ ፕሮግራም ፍጻሜ ድረስ እንድትከታተሉኝ እንዲሁም ደግሞ ይህንን መልእክት ለብዙዎች ሼር በማድረግ ሌሎች እንዲማሩበት እንድታደርጉ በጌታ ፍቅር ጠይቃለሁ። ዛሬ እንግዲህ የምንማርበት የመጽሐፍ ቅዱስ ክፍል በቆላሲስ መጽሐፍ ምዕራፍ 3 ከቁጥር 9 ላይ እና እንዲሁም ደግሞ በኤፌሶን መጽሐፍ ምዕራፍ 4 ከቁጥር 22 ላይ ባለው የመጽሐፍ ቅዱስ ሐሳብ መነሻ አድርገን ሁለት የሚጋጩ የሚመስሉ የመጽሐፍ ቅዱስ ሐሳቦችን አንስተን እንማማራለን። ቆላሲስ መጽሐፍ ምዕራፍ 3 ከቁጥር 9 እርስ በርሳችሁ ውሸትን አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፋችሁታልና የፈጠረውንም ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል ይለናል። እዚህ ጋር አዲሱን ሰው ለብሳችሁታል ይለናል ሐዋርያው ጳውሎስ። እንግዲህ በዚህ ስፍራ ላይ እርስ በርሳችሁ ውሸትን አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፋችሁታልና የፈጠረውን ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል ይለናል። ትለብሱታላችሁ አይለንም፣ ወይም ደግሞ ልበሱት አይለንም። ምንድነው ለብሳችሁታል ብሎ ጳውሎስ በእርግጠኝነት የተፈጸመና አሁን የሆነውን ነገር ይነግረናል። እንደገና በኤፌሶን መጽሐፍ ምዕራፍ 4 ከቁጥር 22 ላይ ደግሞ እንደዚህ ይላል፣ ፊተኛ ኑሯችሁን እያሰባችሁ እንደሚታለል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሯችሁ መንፈስ ታደሱ፣ ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይለናል። እዚህ ጋር ደግሞ ለብሳችሁታል የሚል ቃል አይደለም ጳውሎስ የሚጠቀመው፣ እዚህ ጋር ልበሱት ብሎ ነው የሚያዘን ማለት ነው። እና እነኚህ ሁለቱ የመጽሐፍ ቅዱስ ክፍሎች ላይ ብዙ ሰዎች ትንሽ ግር ይሰኛሉ። እንዴት የተለያየ ሐሳቦችን ሐዋርያ ጳውሎስ ተጠቅሞ እዛ ጋር ለብሳችሁታል ይላል፣ እዚህ ጋር ደግሞ ልበሱት ይላል የሚል አንዳንድ ጥያቄዎች ይነሳሉ። በተጨማሪ ደግሞ በሌላም ቦታ በሮሜ መጽሐፍ ምዕራፍ 13ም ላይ ተመሳሳይ የመጽሐፍ ቅዱስ ሐሳብ እናገኛለን። ሮሜ መጽሐፍ ምዕራፍ 13 ከቁጥር 14 ላይ እንደዚህ ይላል፣ ነገር ግን ጌታን ኢየሱስ ክርስቶስን ልበሱት፣ ምኞቱንም እንዲፈጽም ለስጋ አታስቡ ይላል። ነገር ግን ጌታን ኢየሱስ ክርስቶስን ልበሱት። እዛ ጋር አዲሱን ሰው ልበሱ ይላል፣ እዚህ ጋር ደግሞ በደንብ ጠበቅ አድርጎት ጌታ ኢየሱስ ክርስቶስን ልበሱት ብሎ ያዘናል ማለት ነው ሐዋርያው። እንደገና ደግሞ ከዚህ ተቃራኒ የሆነ ደግሞ ቃል በሌላ ስፍራ ላይ እናገኛለን። በገላትያ መጽሐፍ ምዕራፍ 3 ቁጥር 27 ላይ ደግሞ እንደዚህ ይላል፣ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታልና ይለናል። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። ይሄ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁት ጥምቀት የውሃ ጥምቀት አይደለም። ወይም ደግሞ ሐዋርያው ጳውሎስ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል ሲል ምን አይነት ጥምቀት ነው ይሄ? ከክርስቶስ ኢየሱስ ጋር አንድ የሆንበት ክርስቶስ ኢየሱስን የለበስንበት አንድ ጥምቀት አለ። እሱንም ደግሞ በቆላሲስ መጽሐፍ ምዕራፍ 2 ላይ እናገኘዋለን ከቁጥር 11 የሥጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ፣ በጥምቀት ከእርሱ ጋር ተቀብራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ይላል። ስለዚህ በጥምቀት ከእርሱ ጋር በእግዚአብሔር አሰራር ሞታችሁ፣ በጥምቀት ደግሞ በእግዚአብሔር አሰራር በማመናችሁ ከሙታን ተነሳችሁ ይላል። ገላትያ ላይ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስ ኢየሱስን ለብሳችሁታል ይላል። እንግዲህ በእነኚህ የመጽሐፍ ቅዱስ ክፍሎች ላይ እንግዲህ አሮጌውን ሰው ገፋችሁታል፣ አዲሱን ሰው ለብሳችሁታል፣ እንዲሁም ደግሞ አሮጌውን ሰው ገፈፉ፣ አዲሱን ሰው ደግሞ ልበሱ የሚል የመጽሐፍ ቅዱስ ክፍል ተመልክተናል። ለመሆኑ አሮጌው ሰው ማን ነው? አሮጌ ሰው የምንለው ማንን ነው ስንል ስጋን ነው። ስጋ በመጽሐፍ ቅዱሳችን የራሱ የሆኑ ባህሪያቶች እንዳሉ ተጽፏል። አሮጌው ሰውም ብሎ መጽሐፍ ቅዱስ በብዛት የሚጠቅሰው ስጋን ነው። በገላትያ መጽሐፍ ምዕራፍ 5 ከቁጥር 19 ላይ ስለ ስጋ እንደዚህ ይላል፣ ስጋ ስራም የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ክርክር፣ ቅናት፣ ቁጣና አድመኝነት፣ መለያየት፣ መናፍቅነት፣ መቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንን የሚመስል ነው አለ። ስለዚህ አሮጌ ሰው የሚለው ስጋን ነው። የአሮጌው ሰው ባህሪያቶች ደግሞ የሚለው ይህንን የመጽሐፍ ቅዱስ ክፍል ነው ማለት ነው። በሌላም ስፍራ በሮሜ መጽሐፍ ምዕራፍ 6 ከቁጥር 6 ላይ
የኃጢአት ስጋ እንዲሻር ይላል። የኃጢአት ስጋ እንዲሻር አሮጌው ሰዋችን ከክርስቶስ ጋር እንደተሰቀለ እናውቃለን ይላል። ስለዚህ ይሄ ስጋና ባህሪያቱን መጽሐፍ ቅዱስ አሮጌው ሰው ወይም ደግሞ ከአዳም የተካፈልነው ስጋ ይሄ አዳም ይባላል። ራሱ በውስጡ ምን አሉ? የኃጢአት መሻቶች፣ የኃጢአት ባህሪያቶች አሉ። እንዲያውም በሮሜ መጽሐፍ ምዕራፍ 7 ከቁጥር 9 ጀምሮ ስታነቡት ሐዋርያ ቅዱስ ጳውሎስ በጎ ማድረግ እፈልጋለሁ፣ በጎ ያልሆነውን ነገር አደርጋለሁ፣ መልካም ማድረግ እፈልጋለሁ፣ ደግሞ መልካም ያልሆነውን ነገር አደርጋለሁ። ይህንን ማለት ይህን የማደርገው እኔ አይደለም፣ በእኔ ማለት በስጋዬ ውስጥ ያለ ኃጢአት ነው። በስጋዬ ውስጥ በጎ ነገር እንዳይኖር አውቃለሁ። ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል ይላል። ስለዚህ አሮጌው ሰው የሚለው ምናችንን ነው ማለት ነው? ስጋን ነው። አሮጌው ሰው የሚለው ስጋችንን ነው ማለት ነው። ምክንያቱም በስጋችን ውስጥ ያሉ ብልቶች አሉ። በቆላሴስ መጽሐፍ ምዕራፍ 5 ከቁጥር 3 ላይ እንግዲህ በምድር ያሉ ብልቶቻችሁን ግደሉ፣ እነዚህ ዝሙት፣ ርኩሰት፣ ፍትወት፣ ክፉ ምኞት፣ ጣዖት ማምለክ፣ የሆነ መጎምጀት ነው ይላል። እነኚህ ባህሪያቶች ያሉት በምን ውስጥ ነው? በስጋ ውስጥ ነው ማለት ነው። እነኚህ ባህሪያቶች ያሉት በስጋ ውስጥ ነው። እኛ በክርስቶስ ኢየሱስ ስናምን ክርስቶስ ኢየሱስን ስለ ኃጢአቴ ሞቷል፣ ስለ ጽድቄ ተነስቷል ብለን ስናምን ይህንን አሮጌውን ሰው ነው በመስቀል ላይ የሻር ነው ማለት ነው፣ የሰቀል ነው። በገላትያ መጽሐፍ ምዕራፍ 5 ከቁጥር 24 ላይ እንደዚህ ይላል፣ የክርስቶስ ኢየሱስ የሆኑት ግን ስጋን ይላል፣ ስጋን ከክፉ መሻትና ከምኞቱ ጋር ምን አሉት? ሰቀሉት ይላል። ስጋን ከክፉ መሻትና ከምኞቱ ጋር ሰቀሉት ይላል። ማንን? ስጋ። ስጋ ምንድነው ብያችኋለሁ? አሮጌው ሰው። እንደገና በሮሜ መጽሐፍ ምዕራፍ 6 ከቁጥር 6 ላይ ያለውን ደግሞ ላንብብላችሁ። እንደዚህ ይላል፣ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከክርስቶስ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋል ወይም ደግሞ ነፃ ወጥቷል ይላል። ስለዚህ አሮጌውን ሰው ገፋችሁታል ሲለን፣ አሮጌውን ሰው ሰቅላችሁታል ሲለን አሮጌው ሰው ስጋና በስጋችን ውስጥ ያሉ ባህሪያቶችን መሻቶችን ነው። ነገር ግን እንዴት ነው የሰቀል ነው ሲባል በእምነት ነው። አሁን ብዙ ጊዜ ግራ የሚገባን ነገር ይሄ ሞታችኋል፣ ከሞት ተነስታችኋል፣ አዲሱን ሰው ለብሳችሁታል ሲል በቃ አዲሱ ሰው ኃጢአት አይገዛውም አይደለ? በአዲሱ ሰው ውስጥ የኃጢአት መሻት የኃጢአት ፍላጎት የለም። አሁን በሰማይ ያለው በክርስቶስ ኢየሱስ ዘንድ ማለት ነው። ስለዚህ እኔ አዲሱ ሰው ነኝ። ስለዚህ በውስጤ ኃጢአት የሚባል ነገር ፍላጎት የለም። የስጋዊ ነገር የዓለማዊ ነገር መሻት ፍላጎት አሁን የለም እያልኩ ነው አይደለም። ነገር ግን መጽሐፉ የሚለን ይሄንን ነገር የሻርነው በእምነት እንደሆነ ይነግረናል። በዚህ ውስጥ ነው የእምነትን ታላቅነት የምንረዳው ማለት ነው። መጽሐፍ ቅዱስ በዚሁ በሮሜ መጽሐፍ ምዕራፍ 6 ከቁጥር 11 ላይ እንደዚህ ይላል፣ እንዲሁ እናንተ ደግሞ ለኃጢአት እንደሞታችሁ በክርስቶስ ኢየሱስ በጌታችን ሆናችሁ ደግሞ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ ይለናል። ቁጠሩ ይለናል። ይሄ የምንቆጥረው በእምነት ነው። የምንቆጥረው በእምነት ነው። የሚቆጥርልንም ደግሞ የእምነት ሕግ ነው። መቁጠር ማለት ልክ ሕግ በብሉይ ኪዳን የሰው ልጆችን ኃጢአት እንደሚቆጥረው ሕግ በሌለበት ኃጢአት አይቆጠርም ነበር። ነገር ግን ሕግ ከገባ በኋላ ኃጢአት መቆጠር ጀመረ፣ መብዛት ጀመረ። ልክ እንደሚለው አሁን በክርስቶስ ኢየሱስ አማካኝነት ጸጋ ከገባ በኋላ እምነት የሚባለው ነገር መጥቷል አይደለ? በገላትያ መጽሐፍ ምዕራፍ 3 ከቁጥር 20 ጀምሮ ስታነቡት አሁን ግን እምነት መጥቷል ይለናል። ስለዚህ ይሄ እምነት ደግሞ በክርስቶስ ኢየሱስ ያገኘነውን ጽድቅ በእምነት በኩል ለኛ የሚቆጥርልን ነው። በሮሜ መጽሐፍ ምዕራፍ 4 ከቁጥር 23 ላይ እናገኘዋለን ይህንን ሐሳብ። ስለ በደላችን አልፎ የተሰጠውን እኛንም ስለማጽደቅ ከሙታን የተነሳውን ባስነሳው ለምናምን ለኛ እምነታችን ጽድቅ ሆኖ ይቆጠርልናል ይላል። ስለዚህ አሁን እንዴት ነው ከክርስቶስ ጋር የሞት ነው? እንዴት ነው አሮጌውን ሰው የሻር ነው? እንዴት ነው አሮጌውን ሰው የሰቀል ነው? እንዴት ነው አሮጌውን ሰው የገፈፍ ነው ስንል በእምነት የት? ከክርስቶስ ኢየሱስ ጋር በመስቀል ላይ ማለት ነው። በእምነት ሐዋርያው ጳውሎስም በገላትያ መጽሐፍ ምዕራፍ 2 ላይ የሚለውን እንመልከት። ገላትያ መጽሐፍ ምዕራፍ 2 ከቁጥር
19 እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ በሕግ በኩል ለሕግ ሞቼ ነበር፣ ከክርስቶስ ጋር ተሰቅያለሁ። እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ በእኔ ይኖራል ይላል። ከክርስቶስ ጋር ተሰቅያለሁ፣ አሁን እኔ ሕያው ሆኜ አልኖርም። ስለዚህ ከክርስቶስ ጋር በእምነት ስንሰቀል፣ ከክርስቶስ ጋር በእምነት ስንቀበር፣ በእግዚአብሔር አሰራር ስናመን፣ በእግዚአብሔር አሰራር በማመን ማለት ልክ ኢየሱስ ስለ ኃጢአት ሞቷል፣ ስለ ጽድቅ ተነስቷል ብለን ስናመን መንፈስ ቅዱስ ምን ያደርጋል? ከአሮጌው አዳም ውስጥ ያወጣንና በክርስቶስ ኢየሱስ አካል ውስጥ ወይም ደግሞ በአዲሱ ሰው አካል ውስጥ ምን ያደርገናል? ያጠምቀናል ማለት ነው። እንጠመቃለን። በክርስቶስ አካል ውስጥ ስንጠመቅ ይህንን የሚያደርገው መንፈስ ቅዱስ ነው። ይህም የተከናወነው ደግሞ በእምነት አማካኝነት ነው ማለት ነው። ይሄውና አሮጌው ሰው ይሄው አሁንም መሻት ፍላጎት አለው። ነገር ግን በእምነት ምን አድርጌዋለሁ? ይህንን ስጋ ሽሬዋለሁ። በእምነት ይህንን ስጋ ሰቅየዋለሁ በመስቀል ላይ ማለት ነው። ስለዚህ እኔ አሁን ከክርስቶስ ጋር ሞቻለሁ። ስለዚህ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት ማንነት ያለውን ማንነት እኔ አሁን አለኝ ማለት ነው በእምነት። ምክንያቱም መጽሐፉ ሲናገር ከክርስቶስ ጋር ሞታችኋል ደግሞም ከክርስቶስም ጋር ተነስታችኋል ይለናል። ኤፌሶን መጽሐፍ ምዕራፍ 2 ከቁጥር 5 ላይ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋል። በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጥን የጸጋውን ባለጠግነት ያሳይ ዘንድ ከእርሱም ጋር አስነሳን ይለናል። ከእርሱም ጋር በቀኙ አስቀመጠን ይለናል። ስለዚህ ይህ የተከናወነው በምንድን ነው? በእምነት። እኛ በዚህ ያለን፣ እሱ በዛ አለ። ነገር ግን በእግዚአብሔር አሰራር በማመናችን ቅድም እንዳነበብኩላችሁ ቆላሲስ መጽሐፍ ምዕራፍ 2 ላይ በእግዚአብሔር አሰራር በማመናችን በጥምቀት ከእርሱ ጋር ተቀብረን አለ። በጥምቀት ከእርሱ ጋር ተቀብራችሁ በእግዚአብሔር አሰራር በማመናችሁ ደግሞ በጥምቀት ከእርሱ ጋር ተነሳችሁ ይለናል። ጥምቀት ይህ በመጽሐፍ ቅዱሳችን እንደተጻፈው የውሃው ጥምቀት አይደለም። ከክርስቶስ ኢየሱስ ጋር አንድ አካል የሆንበት ጥምቀት ይህ በአንድ መንፈስ የተጠመቅነው ወደ ክርስቶስ አካል ውስጥ የተጨመርንበት የመንፈስ ጥምቀት ነው፣ ወይም ደግሞ የክርስቶስ አካል ጥምቀት ነው። ይህንን በአንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ላይ እናገኘዋለን። ከቁጥር 12 እንደዚህ ይላል። ከቁጥር 13 ላይ አይሁድም ብንሆን የግሪክ ሰዎችም ብንሆን ባሪያዎችም ብንሆን ጨዋዎችም ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናል። ሁላችን በአንድ መንፈስ ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናል። እኛ ሁላችን አካል አንድ እንደሆነ ብዙ ብልቶች እንዳሉበት እያለ ሁላችን ከክርስቶስ ኢየሱስ አካል ጋር አንድ አካል የሆንበት ምክንያቱ ምንድን ነው? የግሪክ ሰው፣ አይሁዳዊ፣ ባሪያ፣ ጨዋ፣ ስኮቴስ የለም። ሁላችን በአንድ መንፈስ ወደ ክርስቶስ አካል ውስጥ አንድ አካል እንድንሆን ተጠምቀናል፣ አንዱንም መንፈስ ጠጥተናል ይለናል። ስለዚህ በዚህ መንገድ እኛ ሁላችን ምን ሆነናል ማለት ነው? አዲሱን ሰው ለብሰነዋል ማለት ነው። አሮጌውን ሰው ገፈነዋል ማለት ነው። በምን? በእምነት ማለት ነው። ስለዚህ አሁን እኔ እዚህ ጋር የሚሰማኝን አይደለም የማስበው፣ ወይም ደግሞ በዚህ ስጋ በኩል የሚሆንብኝን ነገር አይደለም የማስበው፣ በክርስቶስ ኢየሱስ ያለኝን ማንነት ነው የማስበው። ምክንያቱም በክርስቶስ ኢየሱስ በኩል የሆነውን በክርስቶስ ኢየሱስ ላይ የሆነውን ነገር እኔ ቆጥሬ አምኜ ስቆጠር እኔ በእርሱ ሆኜ እግዚአብሔር ጽድቅ ሆኛለሁ፣ እሱ ደግሞ በእኔ ሆኖ ኃጢአት ሆነዋል ማለት ነው በመስቀል ላይ። ስለዚህ አሁን እኔ ነኝ የምለው በአዲስ ፍጥረት ነኝ ስል ይሄን ማንነቴን እያየው አይደለም። እኔ ራሴን እንደምለውም አይደለውም፣ ሰውም እንደሚለኝ አይደለም። በክርስቶስ ያለኝን ማንነት ስለማውቅ እኔም በክርስቶስ ያለኝን ማንነት ደግሞ የሚያውቅ ሰው እኔም በክርስቶስ ያውቀኛል። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 16 ላይ እንደሚናገር ማንንም በስጋ እንደሚሆን አናውቅም፣ ክርስቶስን እንኳን በስጋ እንደሆነ ያወቅነው ብንሆን እንኳን ከእንግዲህ ወዲህ እንደዚህ አናውቀውም፣ ማንም በክርስቶስ ቢሆን አዲስ ፍጥረት ነውና ይላል። ስለዚህ አሮጌውን ሰው ሽረነዋል፣ ገፈነዋል። ስጋንና መሻቱን ምኞቱን በመስቀል ላይ ገፈነዋል ማለት ነው። ጌታ ኢየሱስ ክርስቶስም በመካከል ያለውን የጥልን ግድግዳ በስጋው አፈረሰ ይለናል። ይህ በመካከል ያለው የጥል ግድግዳ በእስራኤልና በአሕዛብ መካከል የለየው አዳም ነው፣ አሮጌው አዳም ነው። አሮጌው አዳም እንደምታውቁት ለሁለት ስለተከፈለ ማለት ነው፣ እስራኤልና አሕዛብ ተብሎ። እስራኤልም ቢሆን አዳም ነው፣ አይሁድም ቢሆን አሕዛብም ቢሆን አዳም ነው። ሁለቱም አዳም የተከፈሉ አዳሞች ናቸው፣ እርስ በርሳቸው ግን የተጣሉ። አያችሁ፣ በአዳም መለያየት አለ፣ መጣላት አለ። አንደኛ ቆሮንቶስ መጽሐፍ ምዕራፍ 1 ከቁጥር 13 ላይ ጳውሎስ ሲናገር ግን ክርስቶስስ ተከፍሏልን ይላል። ክርስቶስ ግን አልተከፈለም። ለምሳሌ
ጌታ ኢየሱስ ክርስቶስን ልበሱት ሲል አዲሱን ሰው ልበሱት እያለ ነው አይደል? ስለዚህ አዲሱ ሰው ላይ ደግሞ መከፈል የለም። ሰው አይሁዳዊ ይሁን አሕዛብ ይሁን አማራ፣ ኦሮሞ፣ ትግሬ፣ ጉራጌ የፈለገው ይሁን ልክ ክርስቶስ ኢየሱስን ሲለብስ በዚህኛው በክርስቶስ ኢየሱስ መከፋፈል ስለሌለ ልዩነት ስለሌለ በዚህ ባሪያ፣ ጨዋ፣ አይሁዳዊ፣ አሕዛብ፣ አስኮቴስ መሆን አልተቻለም ይለናል እኮ ጳውሎስ ሲናገር። በቃ መሆን አልተቻለም፣ አብቅቶለታል የመለያየት ነገር። ጳውሎስ ለዛም ነው ገላትያ ላይ ያፈረስኩትን ማንስ ከሆነ እኔ ራሴ ሕግ ተላላፊ ነኝ አለ። ያፈረስኩትን ማንስ ከሆነ እኮ ማለቱ ከላይ እኮ መገረዝን የሚሰብኩ አገልጋዮች አሉ አይደል? መገረዝን ሲሰብኩ አሁንም እኮ በሰውና በሰው መካከል ልዩነትን እየዘሩ ነው። አዳማዊ ባህሪ ያለቀቃቸው ማለት ነው። ሐዋርያው ጳውሎስ ግን ይህን ያፈረስኩትን ማንስ ከሆነ የሕግ ተላላፊ ነኝ፣ ክርስቶስም ደግሞ የኃጢአት አገልጋይ ነው አለ። እኔ በሕግ በኩል ለሕግ ሞቻለሁ፣ አሁን ግን ለእግዚአብሔር ሕያው ሆኜ እኖራለሁ ይላል አይደል? ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ይላል። ስለዚህ እኛ አሁን አሮጌውን ሰው ገፈነዋል። አሁን አንድ አማኝ ማሰብ ያለበት አሮጌውን ሰው ገፎታል፣ አዲሱን ሰው ለብሷል። አሮጌውን ሰው ሰቅሎታል፣ በአዲሱ ሰው በኩል ከሞት ተነስቷል። በአብ ቀኝ ነው ያለው፣ ለእግዚአብሔር ሕያው ሆኗል፣ ለኃጢአት ደግሞ ሞቷል። ነገር ግን ደግሞ አሁን ይቀጥልና ሐዋርያው ጳውሎስ ምን ይለናል? ለእውነት በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ይለናል። ምን ማለቱ ነው? ምን ማለቱ ነው? አሁን አዲሱን ሰው ለብሰነዋል አይደለ? ሁላችን አዲሱን ሰው ለብሰናል። ነገር ግን አዲሱን ሰው በእምነት የለበሱት ሰዎች በሙሉ በክርስቶስ ያላቸው ማንነት እኩል ነው፣ ልዩነት የለም በሰማይ። ነገር ግን ደግሞ የህይወት ስርዓታቸው ላይ ስትመጡ፣ ምልልሳቸው ላይ ስትመጡ፣ መውጣት መግባታቸው ላይ ስትመጡ አንዳንዶቹ አዲሱን ሰው መስለው ይኖራሉ፣ ወይም ደግሞ አዲሱን ሰው መልበሳቸውን ይናገራሉ ማለት በኑሯቸው ማለት ነው። አንዳንዶች ደግሞ ኑሯቸው አዲሱን ሰው አይመስልም፣ አሮጌውን ሰው ነው የሚመስለው። ስለዚህ እነኚህ ሰዎች ምንድነው ልዩነታቸው? በመጀመሪያ ደረጃ ቆላሲስ መጽሐፍ ምዕራፍ 3 ላይ ምንድን ነው የሚለው? ዕውቀትን በማግኘት የሚታደሰውን አዲሱን ሰው ለብሳችሁታል ይለናል። ዕውቀትን በማግኘት የሚታደሰውን ስጋ ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 4 ቁጥር 16 ላይ የውጭ ሰውነታችን ቢጠፋ እንኳን የውስጥ ሰውነታችን ዕለት ዕለት ይታደሳል አለ። የውጭ ሰውነታችን እንዲፋፋ የውጭ ሰውነታችን እንዲታደስ ካያችሁ በጣም ተጠምቶ ተርቦ የነበረ ሰው ልፍስፍስ ብሎ ወድቆ ልታገኙት ትችላላችሁ። ውሃ ስታጠጡት ወይም ደግሞ ምግብ ስታበሉት ይሄ ሰውነቱ ይታደሳል። ሰውነቱ ይለመልምና እንደገና በርትቶ ይቆማል። ልክ እንደዚህ የውስጡ ሰውነታችን አዲሱ ሰው ደግሞ ዕውቀትን በማግኘት ወይም ደግሞ የእግዚአብሔርን ዕውቀት ቆላስይስ መጽሐፍ ምዕራፍ 1 ቁጥር 9 ላይ ያለውን የእግዚአብሔርን ዕውቀት በማወቅ ስር ሰዳችሁ ታነጹ ይላል። የእግዚአብሔርን ዕውቀት በማወቅ ምን የሚል ነው ማለት ነው? የሚታደስ ነው ማለት ነው። የውጭ ሰውነታችን ዕለት ዕለት ይታደሳል ሲል ዕውቀትን በማግኘት ነው የሚታደሰው። የእግዚአብሔርን ቃል የማያነብ የእግዚአብሔር ቃል የሌለው በክርስቶስ የሆነ ሰው አዲሱን ሰው መስሎ ሊኖር ወይም ደግሞ አዲሱን ሰው በአእምሮ ሊለብስ አይችልም። በእምነት ለብሶታል። ነገር ግን በመጀመሪያ ደረጃ ይሄ አዲሱ ሰው ዕውቀትን በማግኘት ነው የሚታደሰው። ኤፌሶን መጽሐፍ ምዕራፍ 4 ላይ ደግሞ የሚለንን እንመልከት። 4 ከቁጥር 24 ላይ እንደሚታለል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሯችሁ መንፈስ ታደሱ ይላል። እንደሚታለል ፊተኛ ኑሯችሁን እያሰባችሁ ይላል። ከላይ ከፍ ብሎ ፊተኛ ኑሯችሁን እያሰባችሁ እንደሚታለል ምኞት የሚጠፋውን አሮጌውን ሰው አስወግዱ። ፊተኛ ኑሯቸውን እያሰቡ እንደ አሮጌው ሰው እንደ ፊተኛው ሰው የሚመላለሱ አሉ። የፊተኛው አይነት ምልልስ፣ የፊተኛው አይነት ኑሮ ያላቸው፣ የፊተኛው አይነት አስተሳሰብ፣ የፊተኛው ሰው አይነት አስተሳሰብ ያላቸው ሰዎች አሉ። ነገር ግን ምላችኋል፣ ፊተኛ ኑሯችሁን እያሰባችሁ እንደ ፊተኛው ሰው አትኑሩ። ፊተኛ ኑሯችሁን እያሰባችሁ ይልቁንም እንደሚታለል ምኞት የሚጠፋውን አሮጌውን ሰው ምን በሉት አስወግዱትና በአእምሯችሁ መንፈስ ታደሱ ይለናል። አሁን ምን ይቀራል ማለት ነው? በእምነት ለብሰነዋል፣ ይህን ሰው ሽረነዋል። ይሄ በነገራችን ላይ የጸና ነው። ይሄ በጣም በመንፈስ ቅዱስ የታተመ ለቤዛ ቀን በታተምንበት በመንፈስ ቅዱስ የተረጋገጠልን ዋስትናችን ነው። ልናጥፋው አንችልም። እግዚአብሔር በክርስቶስ ኢየሱስ በኩል ሰማይ አስገብቶናል። ከዚህ በኋላ ኢየሱስ ከሰማይ ሊወርድ አይችልም፣ ከዙፋኑ ሊወርድ አይችልም፣ ተመልሶ ስለ ኃጢአት ሊሞት አይችልም። ልክ እንደዚሁ እኔና እናንተም በኃጢአት ምክንያት ልንሞት አንችልም። ከሰማያዊ ስፍራ ከአብ ቀኝ ልንወርድ በጭራሽ አንችልም። በቃ እሱ እንደ ነፍስ መልሕቅ ሆኖ ገብቶልናል። ስለዚህ አሁን ግን አንድ ካማኙ የሚጠበቀው ነገር ምንድን ነው?
አስተሳሰቡ ላይ ያለውን ይሄ በአእምሯችን ውስጥ ያለውን የአሮጌውን ሰው አስተሳሰብ በማውጣት ለምን መሰላችሁ? ይሄ የአሮጌው ሰው አስተሳሰብ የዲያብሎስ መሸግ ነው። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 10 ከቁጥር 4 ላይ እንደዚህ ይላል፣ የጦር ዕቃችን ሥጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ዘንድ ብርቱ ነው። የሰውን ሐሳብ በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስን ለመታዘዝ አእምሮን ሁሉ እንማርካለን። ምሽግን ለመስበር የእግዚአብሔር ቃል ብርቱ ነው ይለናል። የሰውንም ሐሳብ በእግዚአብሔርም ዕውቀት ላይ ከፍ የሚለውን ሐሳብ ሁሉ ምን እንላለን? እናፈርሳለን። አእምሮን ደግሞ ለክርስቶስ እናስማርካለን ይላል። ስለዚህ ያልተማረከ አእምሮ የዲያብሎስ ምሽግ ነው። ያልተማረከ አእምሮ አሮጌው ሰው ነው የሚባለው ማለት ነው። ስለዚህ ይህንን አስተሳሰብ ለዛም ነው ጳውሎስ በሮሜ መጽሐፍ ምዕራፍ 12 ላይ ምንድነው የሚለን? ሮሜ መጽሐፍ ምዕራፍ 12 ከቁጥር 2 የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መንፈስ ታደሱ፣ ወይም ደግሞ በአእምሮ መታደስ ተለወጡ ይለናል። ስለዚህ በሌላ መንገድ ሐዋርያው ጳውሎስ አሮጌውን ሰው ግፈፉት፣ አዲሱን ሰው ደግሞ ልበሱት ሲለን በምንድን ነው ማለት ነው እያለን ያለው? በአስተሳሰብ በአእምሮ። ለምን? በውስጣችን አዲሱ ሰው አለ፣ የለበስነው የማይታየው መንፈሳዊው ሰው አለ። የሚታይ ደግሞ የውጭው ሰው አለ፣ መሻት ፍላጎት ያለው። ስለዚህ የውስጡ ሰው እንዲታደስ፣ የውስጡ ሰው እንዲበረታ፣ የውጭው ሰው ደግሞ እንዲደክም፣ የኃጢአት ኃይል የኃጢአት መሻት እንዳይኖረው በእግዚአብሔር ቃል ዕውቀትን በመስጠት በማደስ አስተሳሰባችንን በመለወጥ ኑሯችንን፣ ምልልሳችንን፣ ተግባራችንን የአዲሱ ሰው ማድረግ እንችላለን ማለት ነው። ክርስቶስ ኢየሱስን በመምሰል ወደ ክርስቶስ ኢየሱስ መልክ ወደ ሙላቱ ማደግ እንችላለን እያለ ነው ጳውሎስ። ስለዚህ ሐዋርያው ጳውሎስ በአእምሯችሁ መንፈስ ታደሱ፣ ያልታደሰ አእምሮ ለክርስቶስ ይማረክ። ደግሞ ያልታደሰ አእምሮ የዲያብሎስ ምሽግ ነውና ምሽግን ለመስበር ደግሞ የእግዚአብሔር ቃል ብርቱ ነው። በእግዚአብሔር ቃል በእግዚአብሔር ዕውቀት ስር እየሰደድን እየታነጽን በውስጣችን ያለውን የስጋን መሻትና ፍላጎት እያጠፋን በምድር ያለው ብልቶቻችሁን ግደሉ ተብሎ የለ። ስለዚህ በምድር ያለው ብልቶቻችንን ለመግደል ቃሉና መንፈሱ ያስፈልገናል እኮ። በቃሉና በመንፈሱ ነው በምድር ያሉ ብልቶቻችንን የምንገድለው። በእምነት እኮ አይደለም። በእምነት አሁን እኛ በክርስቶስ የሆነው ነገር ሁሉ ተቆጥሮልናል። አንድ አካል ነን። ክርስቶስ የሰራው ስራ ለእኔም ነው። ክርስቶስ ያደረገው ድል ለእኔም ነው ያድል። ልክ እንደ አንድ እግር ኳስ ክለብ ተመልከቱት እና ሜሲ ወይ ሮናልዶ የሚባሉት ታዋቂ ተጫዋቾች ለክለቦቻቸው ሲጫወቱ፣ ለምሳሌ ሜሲ ሲያገባ ሜሲ የሚጫወትበት ክለብ ደጋፊዎች አሉ። ህዝቡ ይጮሃል አይደለ? ከወጡ በኋላ ደግሞ አሸነፍን ይላሉ። ጎሉን ቆጥረውት ማለት ነው ለራሳቸው። እኔም የሜሲ ደጋፊ ነኝ ከሜሲ ጋር አንድ ነኝ ብለው ራሳቸውን ቆጥረው በማመን በመተባበር የሜሲ ድል የነሱ ድል፣ የሜሲ ጎል የነሱ ጎሎና እንድትቆጠር እንደሚደረገው ልክ እንደዚሁ ሁሉ በክርስቶስ ኢየሱስም የተሰራው ስራ እኔ ከክርስቶስ ጋር ሞቻለሁ ከክርስቶስ ጋር ተነስቻለሁ ብዬ ክርስቶስን ከተባበርኩት ለኔ ሆኖ ይቆጠርልኛል ማለት ነው። በዚህ ላይ ምንም ጥርጥር ሊገባቸው አይገባም። ነገር ግን ምልልሳችን ላይ ክርስቶስ ኢየሱስን መስለን ክርስቶስ ኢየሱስን በአእምሯችን ለብሰነው እንድንወጣ እንድንገባ በአእምሯችን መንፈስ መታደስ መለወጥ አለብን ማለት ነው። ክብር ለኢየሱስ ይሁን። ይህንን ካላደረግን በክርስቶስ ሆነን ልክ እንደ ቆሮንቶስ አማኞች ስጋዊ ክርስቲያን በክርስቶስ ሕፃናት እንደመሆናችሁ እንጂ መንፈሳዊ እንደመሆናችሁ ልናገራችሁ አልቻልኩም። ገና ጽኑ መብል ለመብላት አትችሉም፣ ወተትን ጋትኳችሁ ይላል። አያችሁ። ስለዚህ የቆሮንቶስ አማኞች በክርስቶስ ናቸው፣ ነገር ግን በአእምሯቸው መንፈስ ያልታደሱ ገና ስጋዊ ሕፃናት ናቸው ማለት ነው። የክርስቶስ ናቸው፣ ነገር ግን ከስጋ በታች ሆነው ተገዝተው የሚኖሩ ናቸው ማለት ነው። ስለዚህ ይህን የማናደርግ ከሆነ ተገዝተን ባሪያ ሆነን ልንኖር እንገደዳለን። ይህ ደግሞ መሰረታዊ ነገር ነው። ጳውሎስ በጣም በብዛት የሚያሳስበው በአእምሯችሁ መንፈስ ታደሱ፣ በአእምሯችሁ መታደስ ተለወጡ፣ አዲሱን ሰው ልበሱ፣ አሮጌውን ሰው ግፈፉ። የሐዋርያ ጳውሎስ የሁል ጊዜ ቋንቋው ንግግሩ ነው። ለምን? ክርስቶስ ኢየሱስን መስለን እንድንኖር ስለሚፈልግ ማለት ነው። የጌታ ስም የተባረከ ይሁን። ስላዳመጣችሁኝ አመሰግናለሁ። ሁላችሁም በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም